የለውም። ቦታ ስለመኖሩ ጅማሬ ያለው፣ አቅጣጫ ስለመኖሩ ጅማሬ ያለው። ስለዚህ ጅማሬ የሌለው ጌታ ለመኖሩ ጅማሬ የሌለው ጌታ ቦታ ሳይኖር አቅጣጫ ሳይኖር ነበረ ማለት ነው። ወልአኺሩ ሁወል አወሉ እሱ የመጀመሪያው ነው ማለት ሁሉም ነገር ሳይኖር በስተፊት የነበረ ጌታ ነው። አዘልይ እንጨርሰው ለመኖሩ ጅማሬ የሌለው ነው አለ። ወልአኺሩ ለመኖሩ ደግሞ መጨረሻ የሌለው ነው። የመጨረሻው ነው ማለት የመጨረሻው ነው ማለት ለመኖሩ መጨረሻ የሌለው ለመኖሩ ጅማሬ እንደሌለው ቆይ ለመኖሩ ጅማሬ እንደሌለው ሁሉ ለመኖሩ መጨረሻ የለውም ማለት ነው። ስለዚህ ለመኖሩ ጅማሬ የለውም ማለት ምን ማለት ነው ካልከኝ ቦታ ለመኖሩ ጅማሬ ያለው አቅጣጫ ለመኖሩ ጅማሬ ያለው ፍጡር ስለሆኑ ማለት ነው። ስለዚህ ቦታ ሳይኖር አቅጣጫ ሳይኖር ነበረ ማለት ነው። ለመኖሩ ጌታችን ጅማሬ ስለሌለው ቦታ ሳይኖር አቅጣጫ ሳይኖር ነበረ። ስለዚህ አላህ ለመኖሩ ቦታ አያስፈልገውም ማለት ነው። አላህ ለመኖሩ አቅጣጫ አያስፈልገውም ማለት ነው። ስለዚህ ያለ ቦታ ያለ አቅጣጫ ያለ ነው። ሁለተኛ ልጨምርልህ፣ ትንሽ ጠብቅ። እኔ ላምበው ስለምንድን ነው ብሎ ብለህ እኮ ነው ሰውን ስታለፋኝ የነበረው ቦታ ሰጥተህ ቦታ አንተ ቦታ ሳይሆን እዚህ ጋር ይኸውልህ ቦታ ሳይሆን አሁን ለምሳሌ አርራህማን አላል አርሽ ስተዋ የሚለው ከአርሽ በላይ ከፍ አለ እንጂ አርሽ ላይ ሆነ አይደለም። እናንተ አሁን የምትፈስሩት ዋሃቢያዎች እንደዚህ አሉ የምትሉት አላህ አርሽ ላይ ተቀመጠ ነው የምትሉት። ያን የሚሉ ሰዎች አሉ። ያንተውና አንተ የምትለውን እናውራ። አሁን ኢነላህ ለገኒዩን አላህ የተብቃቃ ነው። አይል ዓለሚን ማለት ኩሉ ማሲወላህ ብለሃል። ከአላህ ውጭ ያለው ሁሉ ዓለም ይባላል ብለኛል። ስለዚህ አቅጣጫም ከዓለም ውስጥ ነው ማለት ነው። ስለዚህ አላህ ከዓለም አይፈልግም ሲባል ከቦታ አይፈልግም ከአቅጣጫም አይፈልግም ማለት ነው። አዎ እንደዛ። አዎ በዛ ሁኔታ ደግሞ አሁን ለምሳሌ ሰማይ ላይና ምድር ላይ ካለ ቦታ ላይ አለ ማለት ነው። ምክንያቱም ሰማይና ምድር ያው ለዛ ከለኔ ማለት ሰማይና ምድር መካከል ላይ ካለ ቦታ ናቸውና ፍጡር ናቸውና እዛ ላይ ለአላህ ቦታ ሰጠ ነው ማለት ነው። ነገር ግን አላህ ካለ ይኸውና እንደ ሎጂካሊ እሱን አንተ እያወራኸኝ እያለው እንደ ሎጂክ ሳይሆን የቁርአኑ ነው የምናወራው። ሎጂክ ሳይሆን የቁርአኑ ነው የምናወራው። የቁርአን እያወራኸኝ አይደለም። ለጠየቅኩ ማስረጃ እየሰጠኝ አይደለም። ለጠየቅኩ ጥያቄ አንተ እያልክ ያለው እንደ ሎጂካሊ እየወሰድከው ነው። እንደ ሎጂካሊ ከሆነ ፈሰርከው ይኸው ፈሰርከው እኮ እና ይሄ አላህ ካለበት በላይ ያለመሆኑ ማስረጃ ይሰጣል። ከአላህ ውጭ ያለ ሁሉ ዓለም ነው ብለኸኛል እኮ። አቅጣጫ ከአላህ ውጭ ነው አይደለም። እዚህ ጋር አቅጣጫ አይደለም እየሰጠው ያለው ወደ አላህ ከአርሽ በላይ አላህ ከላይ እያልክ ከላይ የሚለው አቅጣጫ አሁን ለምሳሌ አርራህማን አላል አርሽ ነው ነገረኝ እስኪ። አቅጣጫ የሚባለው ስንት ናቸው? አቅጣጫ የሚባሉት እረፍ ነው። ወደ ቆጠራ ገባን። አጀብ አይደለም። አንተ እኮ አሁን ለምሳሌ አተሸሽ እንጂ ለገኒዩን አልክ የተብቃቃ ከማን አኒል ዓለሚን ነው ሀቢቢ አኒል ዓለሚን አልክ። ከዓለም አይፈልግም አልክ። ዓለም ማለት ማን ነው? ስለ ሁሉ ማሲወላህ አልከኝ። ሁሉ ማሲወላህ አላህ ውጭ ያለ ሁሉ ለምንድን ነው ወደኋላ ማለት እኮ አሁን